የኤሜንን እርግዝና አቶ ላይኩንና ወይዘሮ ዝናሽ አወቁባት። ለዳግም ደግሞ ከፖሊስ ጣቢያ ተደወለለትና ከቤታችሁ አቅራቢያ ካለው ጫካ ውስጥ ሞቶ የተቀበረ ሰው አለ ተብሎ ተነገረው ማለት ነው። እና ድንገት ተሰብስበው ስለ ሰርጉ እያወሩ ባለበት በሩን ብርግድ አድርጎ ከፈተና ምን ነው ልጄ ምን ነው ዳግም ምን ሆነሃል? የተረበሽክ ትመስላለህ አለችው ማለት ነው ዝኑ። አይ እስቲ አረፍ በል እሺ ብሎ ቁጭ አለና ምን ሆነ ነው ልጄ ምንድን ነው ትለዋለች። አይ ከፖሊስ ጣቢያ ተደውሎ ከቤታቸው አጠገብ ተቀብሮ የተገደለ ሰው አለ ብሎ ነገሩኝ ይላታል። ኤሚን ደግሞ ድንገት ጁስ ጠጭ ብላ ስትሰጣት እንግዲህ ያው የእርግዝናው ነገር ሲያስመልሳት እንዳረገዘች አወቀችባት። አቶ ላይኩን ደግሞ ምን ሆነሽ ነው ልጄ ብሎ ሲያቅፋት እርግዝናውን አወቀባት ማለት ነው። ሰላም ውድና የተከበራችሁ ቻናል የቤተሰቦች ላይክ ሰብስክራይብ በማድረግ ይህንን ቪዲዮ ጀምሩት። እንግዲህ ክፍል 74ን ይዤላችሁ ቀርብ ያለው ኑሃሚን ድራማን በጣም ብዙ ነገር ተፈጥሯል። በዛሬው ክፍል ደግሞ እንግዲህ አቶ ላይኩን እና ወይዘሮ ዝናሽ የኤሚንን እርግዝና እንግዲህ ያው ዳግም ሁሉም ያውቃሉ፣ ነገር ግን እነሱ አላወቁም ነበረ። አይዞሽ አታስቢ፣ እኔና ኑሃሚን እናግዝሻለን፣ ነገር ግን የምናግዝሽ ከዛ አውሬ ኤርሚያስ ጋር ድጋሚ ማትገናኝ ከሆነ ብቻ ቃል ከገባሽልን ብቻ ነው ይላታል ማለት ነው። ናሆም ይኸውልህ ወንድሜ እንድትሰማኛለህ፣ ሁለተኛ እንዲሁ የእሱን አይን እናንተ እንኳን ባትሉኝ እኔ ማየት አልፈልግም። የበደለኝ በደል ያደረሰብኝ ግፍ ቀላል አይደለም አላት አለችው። እና ከእርግዝናው ሌላ ያደረገች ነገር አለ እንዴ ይላታል። ምክንያቱም ቪዲዮውን እለቅብሻለሁ አብረው እንግዲህ ድንግልና ሲወስድባት ቪዲዮ ቀርጾ ነበረ ያስቀመጠው። እሱን ቪዲዮ እለቅብሻለሁ እያለ እያስፈራራት እንዳለ እሱን ናሆም ገና አልሰማም ነበር። ለኑሃሚን ብቻ ነበር የነገረቻት። አይ የለም ናሆም የለም፣ እርግዝና ውስጥ ቀላል ነው እንዴ ያደረገባት የፈጸመባት ግፍ ቀላል ነው እንዴ ናሆም፣ ሌላማ የለም ትላታለች ማለት ነው ትለዋለች ኑሃሚን። እና እንግዲህ ስለ ሰርጉ ደግሞ በጣም ሽር ጉድ እያሉ ነው እንግዲህ ኑሃሚን የሚዜ ኤሚንንና ሽቱን ሚዜ ልታደርጋቸው አስባለች ማለት ነው። እንግዲህ ናሆም ደግሞ እንግዲህ የሆነ የሚፈርመው ፊርማ ከስራ ቦታ የሚፈርመው ፊርማ ነበረና እሱን ወረቀት ይዞ ሲሄድ ዳግም እንዳጋጣሚ ኑሃሚንና ናሆም እንግዲህ ድንገት ሊሳሳሙ ሲል ይደርስባቸዋል ማለት ነው። እንዴት ምን አይነት ስርዓት አለመኖር ነው? እንዴት በረስታ ታንኳኳ ትገባለህ? ይህ ስርዓት ነው? ለበር ባለማንኳኳቴ በጣም ይቅርታ አለና ወረቀቱን ውሩር አደረገውና ፈረመበት። የሚፈረም ወረቀት ነው። በነገራችን ላይ ጋሼ እሱን ወንበር እሰጥሃለሁ ብሎ እንደነገረኝ ልንገረህ ብዬ ነው አለው። ጭራሽ ወንበሩንም ለመውሰድ አስበሃል ይለዋል። አይ እኔ ፈልጎኝ ይመጣል እንጂ እኔ ፈልጌው ሂጄም አላቅም አለው ማለት ነው። እና እኔ ግድ አይሰጠኝም። እኔ አሁን ስለ ሚስቴ ብቻ ነው ማውራት የምፈልገው። እንኳን አይደለም ይሄንን ወንበሩን ሌላውንም ቢሰጥም ምንም ግድ አይሰጠኝም። ስለዚህ ስለ ሚስቴ ነው ላወራህ የምፈልገው ይለዋል። ሳምንት ሰርግህ እንደሆነ አውቃለሁ። ሚዜ ለማድረግ ግን እያሰብክ ከሆነ አልችልም ልልህ ነው ይለዋል ማለት ነው ዳግም። እሺ ብሎ ያንን ወረቀት ወርውሮለት ሄደ ማለት ነው ዳግም። አሁን ዳግም ያለበት ስሜት በጣም ከባድ ነው። በዚህ የአባቱ ጉዳይ ያስጨንቀዋል፣ በዚህ ደግሞ ኑሃሚንን ከልክ በላይ አፍቅሯታል ማለት ነው። እንግዲህ ኑሃሚን ደግሞ ያው እንዳፈቀራት በጣም ገብቷታል። እሷ ደግሞ ጭራሽ ቅንጣት ታክል ፍቅር የላትም። ናሆምን ነው እሷ ደግሞ ታፈቅረው። እንግዲህ ምንም ማድረግ አይችልም ዳግም። ያው ለሱ የምትሆነውን
መፈለግ ብቻ ነው ያለው አማራጭ ዳግም እንግዲህ እና አሁን አቶ ለይኩንም እጄን ልስጥ ለፖሊስ ልስጥ ቢል እንግዲህ ዝናሽ አይሆንም ብለዋለች። አሁን አምራን ደግሞ የተጸጸትኩ ብላ ደምንባ እያለቀሰች የእኔ ቢጤ ሆና ሁላ እንግዲህ በየጎዳና ላይ ቁጭ ብላ የምትበላው የምትለብሰው የላትም። እንግዲህ ናሆምና ኑሃሚን ወክ እያደረጉ መንገድ ላይ ቺፕሳቸውን እየበሉ ጁሳቸውን እየጠጡ በየመንገዱ እየተጎራረሱ ቺፕሱን እየተጎራረሱ እንግዲህ ከዛ አይነ ቢጤ መስላቸው እንግዲህ 10 ብር ወሮሮላት ሄዷል። አላወቃትም ግን ድንገት የሆቴል ትርፍራፊ ልትበላ ልትጠብቅ ልትጠይቅ ስትሄድ እንደ አጋጣሚ ናሆምና ኑሃሚን እዛ ቁጭ ብለው ስለ ሰርጋቸው ስለ ሰርሚዜያቸው ስለ ሚዜ ስለ ቬሎ እያወሩ እያለ እንደ አጋጣሚ አይን ላይን ግጥም ይላሉ። ናሆም ንዴት መቆጣጠር አልቻለም። በዛ በጠርሙስ ግንባሯ ሌላ ሲል ናሆም ምን ሆናል? ተረጋጋ እንጂ ምንድን ነው? ንዴትን ለመቆጣጠር ሞክር እንጂ ናሆም ትለዋለች ኑሃሚን። አይ እኔ ናሆም ተጸጽቻለሁ። በፊት አምራን እርጉዝ ነኝ እያለች በምትዋሽበት ዘመን ሲያጎርሳት የሆቴል ምግብ ስትበላ በቃ እንዴት ሆና እንደነበረ ትዝ ብሏት በቃ አለቀሰች ማለት ነው። እንግዲህ አምራንን ማመን ማለት ከባድ ነው። ነገር ግን እንግዲህ ተመልሻለሁ ከጸጸቴ ማሩኝ ይቅር በሉኝ ብላ ሄደችና ምን ልታደርጊ ነው የመጣሽ ይላታል ናሆም። አሁን የመጣሁት እዚህ ሆቴል የመጣሁት ተመላሽ ፈልጌ ነው። ነገር ግን በዛውም እናንተን ሳያችሁ ሆዴን መሙላት ሳይሆን ከህሊናዬ እረፍት እንዳገኝ እናንተን ይቅርታ ልጠይቃችሁ ብዬ ነው። መጀመሪያ ባለፈው ለታ የኔ ቢጤውኜ 10 ብር ጥላችሁ ይልኝ ሄዳችሁት እኔ ነበርኩ ስትል በጣም ደነገጠች ማለት ነው ኑሃሚን። በጣም አዘነች። ኑሃሚን ከምጠብቅሽ በላይ መልካምና ትሁት ነሽ። በእውነት እኔ በጣም ነበር ምጠላሽ። አሁን ግን ለእኔ እንደዚህ መሆንሽ በጣም ነው ያስገረመኝ። ከልብ አመሰግናለሁ ኑሃሚን አለቻት። ዳግም ደግሞ ስሚ አንቺን መቼም አላምንሽም። እናቴ ላይ ያደረሽባትን ግፍና በደል እኔ ላይ ያደረሹን ነገር መቼም አንቺ እባብ መሽቆቅ እኔ መቼም እንትን አልልሽም፣ መቼም አረሳልሽም። እንደዚህ ደህና ሰው ልትወኝ በፍጹም እንዳትሞክሪ። አሁን ደሜን እያፈላሹ ነው። ከፊቴ ጥፊ፣ ብቻችንን ተይን፣ እናወራበት። ጊዜያችን እየተሻማሽን ነው ይላታል ማለት ነው። አይ በቃሽ ይቅርታ አድርጉልኝ ስትል በቃ ናሆም ይቅርታ እናድርግላት፣ ምንም ችግር የለውም። ከጸጸቷ ከተመለሰች ከመሸም ቢሆን ዋናው መመላሷ ነው ብላ ኑሃሚን ስትለው እሺ አሁን ይኸውልሽ ጠቀም ያለ ገንዘብ በአካውንት ያስገባልሻለሁ። ምንም ቢሆን የድሮ ፍቅረኛ አይነሽ፣ በአንድ ወቅት ፍቅረኛ የነበርሽ። ስለዚህ እኔ እንደዚህ ምበላውም ምጠጣውም ምንም ምለብሰውም የለኝም ብላ እንትን ስትል ምግብ አዘዙላት ነው ያንን ምግብ እንዴት ከአበላሏ በእውነት አበላሏ በስም ከዛ ያንን በላችና ገንዘቧን በአካውንቷ አስገባላት። ናሆም ያንን በልታ ምግቧን በልታ ብሯን ይዛ ሄደች። እንደዛ ብላ አላበቃችም አምራን ግን በፍጹም የሆነ ተንኮል አስባ ነው እንጂ በጭራሽ እንደዚህ ተጸጽታ አይደለም። በዚህ መንገድ ቤት ገብታ ድጋሚ ሴራ ለማሴር ፈልጋ ነው። በሰጧት ብር መቼም አይጨክኖብኝም ብላ አስባ ነው እንጂ በጭራሽ አምራን ትመለሳለች ማለት ዘበት ነው ማለት ነው። እና ሄደችና እንግዲህ ድፍት ብላ ደግሞ ጋሽ ለይኩን ላይ ደግሞ ጋሽ ለይኩን እግር ስር ሄዳ ተደፋች። ሄዳ በቃ አንቺ ምን ትሰሪያለሽ ደግሞ ቤቴ? ምን አይነት ድፍረት ነው? እንዴት ትመጫለሽ? አቶ ለይኩን ይቅርታ ለማለት ነው የመጣሁት እንጂ ሌላ ነገር አስቤ አይደለም። አቶ ለይኩን በቃ ይቅርታ ለማለት ነው። ጸጸቱ ሊደፋኝ ነው። በቃ ተጸጸትኩኝ።
ህሊናዬን የህሊና እረፍት አጣሁ አቶ ላይኩን ለዛ ነው የመጣሁት እንጂ ሌላ ነገር አስቤ አይደለም እያለች በቃ እያለቀሰች የታለች ወይዘሮ ዝናሽ ይቅርታ እሷን ነው በጣም የበደልኳት ይቅርታ እንድታደርግልኝ እፈልጋለሁ አለች። ከዛ ዝኑ እንዳጋጣሚ ስትመጣ ድፍት አለች በቃ እግሯ ስር። ታስታውሻለች ዝኑ ባለፈው እኮ የኔ ቢጤ ሆነሽ ገና አይሻለሁ ብለሽ ነበር ደረሰብኝ እኮ። አዎ አስታውሳለሁ አለች። ተደፍታ መንገድ መሬት ላይ ተደፍታ ብትለምናት ብታለቅስ በፍጹም ይቅርታ አላደርግላትም። ታውቃለህ ለይኩን አሁንም ቢሆን እኮ ለኤሚንን እኮ እንደዚህ ያደረገቻት እኮ እሷ ናት። አሁንም ቢሆን እኮ ለዛ ለኤርሚያስ ተናግራ እኮ አሁንም ኤሚን እንደዚህ ይህንን ነገር እዚህ ውጥረት ውስጥ እንድትገባ ያደረገቻት እሷ ናት። የቤተሰቤን ምስቅልቅል ያደረገች እሷ ናት። መቼም ይቅርታ አላደርግላትም ብላ በሩን መኝታ ቤቷን ቁጭ አድርጋ ዘጋችና ሄደች ማለት ነው ወደ መኝታ ቤቷ ትታት። በእውነት ትክክል ነው ያደረገች ዝናሽ። እንግዲህ አቶ ላይኩን ደግሞ በቃ ዝምዬ ከተመለሰች ለምን ይቅርታ እናደርግላትም ሲላት በፍጹም አላደርግላትም አለችና እሺ እርስዎ አቶ ላይኩን ይቅርታ ያደርጉልኝ ስትል እኔ ይቅር ብዬሻለሁ እውነት አምነሽ ጥፋትሽን አምነሽ ከተመለሽ ይቅርታ አድርጌልሻለሁ አለና እኔ ምንም ቢሆን በአንድ ወቅት ምራታችን ሆነሽ እዚህ ቤት ገብተሽ ነበር። ስለዚህ እንደዚህ ሳይሽ ገንዘብ የምትፈልጊ ትመስያለሽ እና አካውንትሽን ቁጥር ስጭኝና ወደ አካውንትሽ ላስገባለሽ ብር ብሎ እንግዲህ በዛ በኩል ናሆምም ብር አስገብቷላታል። በዚህ በኩል ደግሞ ድጋሚ ደግሞ አቶ ላይኩን ደግሞ እንግዲህ አካውንት ቁጥርሽም ስጭኝ ብሎ እንግዲህ አካውንት ቁጥሯን ሰታ እንግዲህ ብር አስገብቶላታል ማለት ነው። አቶ ላይኩን በአካውንቱ አቶ ላይኩንም ጠቀም ያለ ገንዘብ አስገብቶላታል። እንግዲህ መቼም አርፋተኛም አሁን የምትበላው የምትጠጣው ስለሌላት ለጊዜውም ቢሆን ጎዳና ከማደር ሆቴል ለማደር እና ሌላ አዲስ ሴራ ለመስራት እንግዲህ ዳግምን ወይ ቀጥራ እና ብላ እንግዲህ እንትን ይሄ ነግራው የሆነ ብር ከሰጠኝ ወይ እዛ ቤት የደረሰ አክሲዮን ነገር ካለ እሱን ስጠኝና አባትን የገደለውን ልንገር ብላ እንግዲህ በዳግም በኩል ደግሞ የመጨረሻዋን እንትኗን የመጨረሻ እድሏን ለመሞከር ነው እንጂ በፍጹም አምራን አትመልስም። ባለፈው ለኤርሚያስ እኔ በጭራሽ በቀላሉ እንደዚህ እንደተጫወቱብኝማ አልተዋቸውም። የመጨረሻ እድሌን እሞክራለሁ። በዳግም በኩል ደግሞ እድሌን ሞክራለሁ ብላ እንግዲህ ያላትን ነገር ሁሉ አታለች። በዚህኛው በኩል በዚህ ብትለው በዚህ እንዳለ ማስረጃዎቿና መረጃዎቿን እንዳለ ጠፍተውባታል ማለት ነው። ምንም ነገር የላትም አሁን አምራን ምንም ነገር የላትም። ስለዚህ እድሏ አንዲት እድል ነው ያለቻት፣ እሷን ለመጠቀም ነው። አሁን ለጊዜው ብር የሚባል ነገር ስለሌላት እሱን ለመቀበል ነው ተጸጽቻለሁ ማሩኝ በቃ ምናምን ያለችው እና አቶ ላይኩን ግን አምኗታል። ተጸጽታለች ብሎ አምኗል ማለት ነው። ግን በጭራሽ አምራን እንዲህ አይነት ጥሩ ልብ የላትም። እና ውድ ቤተሰቦቼ ቀጣዩን ክፍል ደግሞ በጣም አጓጊ ነው። እሱን ደግሞ ይዤላችሁ ቀርባለሁ። ቪዲዮ ላይክ፣ ሰብስክራይብ አድርጉ ባይ